مرحبا እዚህ ላይ ምን ብያስቀመጥኩኝ ታዲያ ከላይ እነዚህን አሁን ቅድም ለሼክ ሰይድ ያነበብኩትን እንትኑ ፕሮጀክተሩ አልመጣም እንዴ ሻመድ አፍጥኑ ውሃም አምጡልን ባረከላሁ ፊኩም እዚህ ጋር ምን አልኩኝ العلماء الذين قسموا البدعة إلى محمودة ومذمومة أو ضمن الأحكام الخمسة نظروا إليها أولا من معناها اللغوي العام إهين يميلوا سلام وهذا لا يتعارض مع الحديث النبوي كل بدعة ضلالة فهذا الحديث مطلق على المعنى الشرعي البدعي اتشي قيدا ليش مالتنا على المعنى الشرعي معنى الشرعي مالت معنى الحقيقي معنى الحقيقي مالتنا معنى الشرعي مالك قدم እንዳልኳችሁ كبدعة المعتزلة وبدعة الخوارج وبدعة خلق القرآن وهكذا مالتنا شرعي ሲሉ ዑለማዎች የሚፈልጉት ይሄንን ስለሆነ ማለት ነው ይሄንን ስለሆነ ከዛ አንፃር ከሆነ ችግር የለው ተመሳሳይ ሐሳብ ነው የሚኖረው ማለት ነው وليس بالمعنى اللغوي العام اما المعنى اللغوي فهو اوسع ወደ አምስት እነ ዒዝ ብን አብድ ሰላም የከፈሉት ስላለ ማለት ነው ስለዚህ بل الصواب ان يسأل هل هذا العمل من هديه صلى الله عليه وسلم ام لا فهذا هو المعيار الحقيقي لتحديد ما هو مشروع وما هو مبتدع በዚህ መልኩ ተቀምጧል ከዚያ ዑለማዎች ወደ ቢድዓ ሐሰናና ወደ ቢድዓ ሰይአ የከፋፈሉ ዑለማዎችን እንዳልኳችሁ ከሰባ በላይ አኢማዎችን መዘርዘር ይቻላል ያው ይሄ ሰዓቱ ስለማይበቃ ግን የተወሰኑ ዑለማዎች ይሄንን ያሉትን በቅደም ተከተል እዛ ላይ ባስቀመጥኩት በታሪኽ الوفيات በቅደም ተከተል አስቀምጫለሁ እዚህ የተወሰኑትን ብቻ ነው ያስቀመጥኩት ኢማሙ ነሻፊዒ የመጀመሪያው ናቸው እንግዲህ በርግጥ ከሳቸው ቀድመን حتى الصحابان እናንሳ ካለን እነ ሰይዱና ዑመርን ልጃቸው ኢብኑ ዑመርን ኒዕመት البدعة هذه ሲሉ እኮ እየከፈሉ እኮ ከፍለዋል እኮ አይደለም እንዴ ኒዕመት البدعة هذه ሲሉ እኮ ይሄ ጥሩ ቢድዓ ነው እያሉን እኮ ነው ስለዚህ መክፈሉ ከሰሃባ ነው የመጣው እንደውም አረ ከዛም ቀድሞ ነው የመጣው መክፈሉ ከነብዩ አለይሂ ሰላቱ ወሰለም ቢድዓ ሐሰናና ቢድዓ ሰይአ ብለዋል አይደለም እንዴ እንመጣበታለን ሐዲሱን እነ ኢማሙ ነወዊ እንዴት እንደተረዱት እነ ኢማም ኢብኑ ሐጀር አልዓስቀላኒ እንዴት ስለዚህ የቢድዓ የመክፈልና ያለ መክፈል ጉዳይ የመጣው ከዛው ከታላቁ ሰው ከሰይዳችን አለይሂ ሰላቱ ወሰለም ነው ማለት ነው ግን ይሄን ስትሏቸው እነዚህኞቹ አይቀበሉም ለምንድነው የማይቀበሉት የነሱ አረዳድ ስላላቸው ነው እሱንም አረዳድ እያነሳ ነው እንደንሄድ የፈለኩት እኔ مرحبا ስለዚህ ኢማሙ ነሻፊዒ ምን አሉ البدعة بدعتان بدعة محمودة وبدعة مذمومة فما وافق السنة فهو محمود وما خالف السنة فهو مذموم ይሄ ጉዳይ ድሮም በጣም ነበር የሚረከከኝ ከሐድ ለመውሰድ ሼክ ሰይድ ጋር አንድ ጊዜ ተከራክረናል የኢማሙ ሻፊዒ ሐድ አይደለም ብዬ ማለት ነው አሁን ሼኻችን ሲናገሩ በጣም ነው የረካሁት ተቅሲም ነው እንጂ ይሄ ሐድ አይደለም ተቅሲም ነው እንጂ ሐድ አይደለም የኢማሙ ነሻፊዒ ንግግር ማለት ነው ሐድ ጃሚዕ ማኒዕ መሆን መቻል አለበት አምስት መስፈርቶችን ያማከለ መሆን መቻል አለበት ያንን ያማከለ አይደለም በእነሱ ወቅት አስለን የሐድና የምናምን የነዚህ የሙስጠላሃት ጉዳይ እኮ እምብዛም እኮ እንትን አይደለም በኋላ ነው አይደል በደም ተድዊን እየተደረገ ወሐዱ ከዛ ከዛ ወሐዱ ከዛ ከዛ እየተባለ የመጣው እነሱ ተጀውዘን ሀከዛ የመጀመሪያ ሳቢቆቹ በዚህ መልኩ ነው ያስቀምጡ የነበሩትና ከሐድ ጃሚዕ ማኒዕ አድርጎ መውሰድ በጣም ያስቸግራል እኔ ሼኾቹን ወስጃለሁ ከዚህ በኋላ እሳቸውን እንደ እንትን መርጂዕ አድርጌ አወራለሁ ይሄን ወሬ ማለት ነው ይሄ ለዚህ ሙኻሊፍ እስካልተገኘ ድረስ طبعا خلفالله እያሉ ነው ሼህ ሰይድ ዛሬ አልተቻሉ ልስጣቸው እሺ مرحبا እሺ በጣም በሚያጅዋቸው ሁኔታ ዛሂሪዮችን ብዙ ጊዜ ስናስብ ያው ነስን በዛሂር ነው አይደለም የሚረዱት وعلى رأسهم ابن حزم رحمة الله عليه ነስን በዛሂሩ ነው የሚረዱት ብለን የምንወስደው ማረፍ የሚገባቸው እዚህኛዎቹ ላይ ዑለማዎች ሐሳብ ላይ ነበር ግን በቢድዓ ጉዳይ የሳቸውም ሐሳብ የሚያጅበው ነገር ጅምሁሮቹ ጋር ነው ያሉት ማለት ነው እሳቸው ምን ይላሉ والبدعة كل ما قيل أو فعل مما ليس له أصل فيما نسب إليه صلى الله عليه وسلم وهو في الدين إيالونه كلغة يواتونه ما في الدين كالوت يوتانه كل ما لم يأتي في القرآن ولا عن رسول الله صلى الله عليه وسلم إيالو قتلنا ومنها ما يؤجر عليه صاحبه ويكون حسنا حتى ابن حزم مالتنا رحمة الله عليه ساتشو بدعة حسنة على يالو نو مالتنا بدعة شكرا بدعة حسنة على يالو نو مالتنا
ኢሕካም ላይ አለ። ይሄ البيهقيም ተመሳሳይ ነገር ነው። የኢማሙን ሻፊዒን አልሙሕደታቱ ሚነል ኡሙሪ ደርባኒ ብለው እያመጡ ነው። በሰነድም ደረጃ ጠንካራው ሰነድ ይሄ ነው። ያኛው ደከም ይላል ብለው አንዳንዶቹ ይሞግታሉ፣ ሙዓሲሮቹ ማለት ነው። ግን ይሄ በዚህ መካከል ያሉ ሶስቱንም አኢማዎች ስናይ ምንም አይነት ጉድፍ አይገኝላቸው። ይሄንኑ በሰነድ ደረጃ መጣል የሚፈልጉ ስላሉ ማለት ነው። በይሃቂም መውሰድ ትችላላችሁ። ኢብኑ አብዱል በርም ተመሳሳይ ነገር ነው ያላቸው። ያው ኢዕቲማድ እናደርግባቸዋለን ብለው ያስባሉ ወንድሞቻችን። እሳቸውም ይሄው ነው። ወማ ካነ ሚን ቢድዓቲን ላ ቱኻሊፉ አስለ ሸሪዓቲ ወሱነቲ ላ ቱኻሊፉ አስለ ሸሪዓቲ ወሱነቲ ፈቲልከ ኒዕመቲል ቢድዓ ከማ ቃለ ሰይዱና ዑመር ረዲየላሁ ዐንሁ አርዳ ፈቲልከ ኒዕመቲል ቢድዓ። አሁን እሳቸው ምኑን ነው የወሰዱት? ሼክ ሰዒድ ሸርዒ ብለው ነው የወሰዱት። ፈቲልከ ኒዕመቲል ቢድዓ። እነ ኢብኑ ረጀብ ግን ምኑን ነው የወሰዱት? ሉጋዊ ነው ብለው ወስደውታል። ስለዚህ የግድ ጠረጴዛ ላይ አስቀምጠው ሁለቱንም ሐሳብ መውሰድ ያስፈልጋል ማለት ነው። ያው የዑለማዎች ሐሳብ ልዩነት ስለሆነ ማለት ነው። ኢስቲዝካር ላይ ያለ ነው። መርወዚም ወልቢድዓቱ ዐላ ወጅሀይኒ ቢድዓቱን ቀቢሐቱ ወቢድዓቱን ሐሰነቱን ብለው ቀቢሐና ሐሰና ብለው ወስደዋል ማለት ነው። ሐሰን አልበስሪም ተመሳሳይ ሐሳብ ነው ያላቸው። እሳቸውም ወቃለ አልሐሰኑ አልበስሪዩ አልቀሰሱ ቢድዓቱ ወኒዕመቲል ቢድዓ ብለዋል። ቀሰስን ማለት ነው ቢድዓቱን ወኒዕመቲል ቢድዓ። ያው በወቅቱ እንዲህ ልጆችን ሰብሰብ አድርጎ ቀሰስ ማውራት ነው የተለመደ ነበረ እና ይሄ ኒዕመቲል ቢድዓ ብለዋል ማለት ነው። አቡ ሐሚድ አልገዛሊ ሐዲስ ወላ ሐረጅ ፈከም ሚን ሙሕደሲን ሐሰኒን ብለዋል። ፈከም ሚን ሙሕደሲን ሐሰኒን ብለዋል ማለት ነው እሳቸው። ወአነሃ ቢድዓቱን ሐሰና ብለዋል ወረድ ብለው። አቡ በክር ኢብን አልዓረቢ አልማሊኪ እሳቸውም ማሊኪ ናቸው። እንግዲህ ማሊኪ ያው ትንሽ ጠበቅ ያደርጋሉ የቢድዓ ጉዳይ ላይ ብያችኋለሁ። ግን ዑለማዎቻቸው ምን እንደሚሉ ያው እያየን ነው ማለት ነው። እሳቸውም ሄዱና ስለ ሰይዱና ዑመር ስለ እንትን አወሱና መጨረሻ ላይ ፈሳረ ቅያሙ ረመዳን ሱነተ ሊልእቅቲዳኢ ቢነቢይ ሰለላሁ ዐለይሂ ወሰለም ብለው የቢድዓን ጉዳይ ሲያብራሩ እዚህ ላይ በዕደ ዘዋል ልዕለቲ ለቲ ተረከሁ ሊአጅሊሃ ወሳረ ቢድዓተን ሊአነሁ ለም የኩን መፍዑለን ብለዋል። ሊአነሁ ለም የኩን መፍዑለን ብለው አስቀምጠዋል ማለት ነው። ወኒዕመቲል ቢድዓቱ ሱነቱን ኡሕይየት። ይህን ሀሳብ ውሰዱልኝ በነገራችሁ ላይ ወኒዕመቲል ቢድዓቱ ሱነቱን ኡሕይየት ወጣዓቱን ፉዒለት ብለዋል። ይሄን ሀሳብ በኋላ ላይ ፈልገዋለሁኝ ታች የወሰድኩት ስላልመሰለኝ ማለት የኢብን አልዓረቢ ነው። ሰምታችሁኛል? የኢብን አልዓረቢን እንትን بعد زوال العلة التي تركه لأجلها وصار بدعة لأنه لم يكن مفعولا فيما سلف من الأزمنة. قالونا ونعمة البدعة سنة أحييت وطاعة فعلت. إهم بهال ابن العربي سلا السنة البدعة الحسنة البدعة السيئة سنارة ይሄን ሐሳብ ማንሳት ትችላላችሁ ማለት ነው። ኢብኑ ሁበይራም ተመሳሳይ ነገር ነው ያላቸው። ኩሉ ሸይኢን ኢዛ ካነ ሙኻሊፈን ሊማ ሸረዐሁ ሰለላሁ ዐለይሂ ወሰለም ወከዛሊከ ቀውሉሁ ኩሉ ቢድዓቲን ضላላ ኢዛ ካነት ሙኻሊፋ ብለው ቀይደውታል። ኢዛ ካነት ሙኻሊፋ ብለውታል ማለት ነው። ሙኸሲሶቹ ሶስት ሙኸሲሶች አሉ። በኋላ ላይ የምመጣበት ሶስት ሙኸሲሶች አሉት ይሄን ሐዲስ የሚኸስሱ ማለት ነው። መጣበታለሁ። እነዚህ ሶስት ሙኸሲሶች አሁን በመለው መልኩ ራሱ ብንረዳቸው ለም يفعله በመለው ራሱ ብንረዳቸው ይኸስሱታል ማለት በወንድሞቻችን አከ አለዛ ነው። ይችን ያዙልኝ እምላችሁ ለዛ ነው አለቴ አንዳንዴ ሱአዞን ስላለ ነው። ሼክ ሰዒድ ሱአዞን ብዙ ጊዜ አናብዛ ነው። ለምሳሌ እዚሁ ላይ አንሳው ካላችሁ መስአላውን አንዱ ሙኸሲስ ምንድነው? አንዱ ሙኸሲስ መንሰነ ሱነተን ሐሰነ ወመንሰነ ሱነተን ሰይአ ነው አይደለም እንዴ? መንሰነ ሱነተን ሐሰነተን የሚለው መን አህያ ሱነተን ሐሰና ይሉታል። ኢዕቲራድ እኮ እናደርጋለን። 3-4 ኢዕቲራድ የምናደርግባቸው መንገዶች አመጣለሁ። እዚሁ ላይ አለላችሁ። እዚሁ ላይ ኢዕቲራድ ይደረጋል። መርጁህ ነው ማለት ነው ሐሳቡ። እንደ ሐሳብ ግን ከየት ነው ረብጥ ያደረጉት? ይሄን ሐሳብ ከኪሳቸው ነው ያወጡት ካላችሁኝ አሁን ሙዓሲሮች አይደለም አበደን። ይሄ ሐሳብ አለ። ከዚህም በላይ የሻጢቢ ሐሳብ ይሄ ነው። ሻጢቢ ምንድነው የሚሉት? ይሄን ሲተረጎሙ መን አህያ ነው የሚሉት።
መንሰነ ማለት መን አህያ ማለት ነው እንጂ መን اخترع ማለት አይደለም ብለው ይሞግታሉ ኢዕቲሳማቸው ላይ ስለዚህ እንትን ረብጥ አላቸው ማለት ነው ዝም ብለው ከሜዳ ላይ ተነስተው አይደለም ባይሆን ግን ይሄ ፈህማችሁ መርጁህ ነው ራጅህ አይደለም ነው ለነል የሚገባው እንጂ እንትን ነው ማለት አንችልም ማለት እንደዛ ከሆነ እነሱም ይስቁብናል ልክ ስላልሆነ ማለት ነው ይፈርሳል እዚህ ሙቃቢሉ ላይ ይፈርሳል እሱን እንመጣበታለን ግን ዞሮ ዞሮ አኢማ ትልልቅ አኢማዎች ይሄን ብለውላቸዋል ከብነ العربي ከሻጢቢ አይደለም እንዴ ስለዚህ ይሄንን ለማለት መብት አላቸው ማለት ነው አረዳዳቸው ልክ አይደለም ነው ልንላቸው የሚገባው የነዚህም አኢማዎች አረዳድ ልክ አይደለም ነው ልንል የሚገባው በእነማን በጁምሁሮቹ አረዳድ ይሄኛው ራጅህና መርጁህ ፍቅህያት ላይ ያለ ነገር ነው አይደለም እንዴ ከዛ አንፃር ነው ልንወስደው የሚገባው እንጂ ዝም ብለን ከጣልነው ልክ አይመጣም ማለት ነው እሺ ابن الجوزي ያው ነው فلم يروا بفعلها بأسا ብለው ቢድዓ ሐሰናና ሰይአ እንዳለ ያስቀምጣሉ ومتى اسند እሺ ابن الأثير تمساسي نجرنا يالاچو نعمة البدعة هذه البدعة بدعتان بدعة هدى وبدعة ضلالة بلو اسكمتوا فما كان في خلاف ما أمر الله به ورسوله صلى الله عليه وسلم فهو في حيز الذم والإنكار وما كان واقعا تحت عموم ما ندب الله إليه وحض عليه الله أو رسوله فهو في حيز المدح بلا اسكمتوا تقسيم يالوسدوت ابن تيمية الحراني عليه رحمة الله ساتشو عندناچو والجواب قالوا أما القول إن شر الأمور محدثاتها وإن كل بدعة ضلالة وكل ضلالة في النار والتحذير من الأمور المحدثات فهذا قالوا نص رسول الله صلى الله عليه وسلم فلا يحل لأحد أن يدفع دلالته على ذم البدع ومن نازع في دلالته فهو مراغم إلى الله في دلالة عمومه እንደማለትነው ስለዚህ ይሄንን በቀጥታ ነው ያ ቢላ ሙኸሲስ ነው የምንወስደው ብለው ኢብኑ ተይሚያ አስቀምጠዋል ያው ይሄ ነገር ሲነሳ ያለው እንትናችሁ ግን hatta እነዚህም ቢሆኑ ነው የምላችሁ እነዚህም ቢሆኑ አንድ ፈህም ማድረግ ያለብን ነገር ቢድዓ አይከፈልም የሚሉ ዑለማዎች ቢያንስ ለሁለት ይከፍላሉ ቢድዓ ሐሰና መባሉን ነው እንጂ የጠሉት ቢድዓ ሐሰና መባሉን ሐሰን ይሄ የቁብህና የእንትን ጉዳይ في علم الكلام ራሱ እንትን አለ አይደል ያው ክርክር እኮ አለ የቁብህና የእንትን የማን ነው መብቱ የሚለው ማለት ነው ያው አሻዒራዎች ምን እንደሚሉ ታውቃላችሁ እዛ ቦታ ላይ ማለት ነው ስለዚህ እኛ ሐሰን አንለውም ሸሪዓው ሐሰን ያላለው ነው እንጂ ነገር ግን ቢድዓ ሁሉም حرام አይደለም እነሱ ዘንድ እነማን እነ ሻጢቢ ዘንድ ማለት እነማን እነ ኢብኑ አልሐጅ ዘንድ እነማን እነ ኢብኑ ተይሚያ ዘንድ ቢድዓ እኩል ዲግሪ ምንድነው እኩል እንትን የለውም ስለዚህ ቢያንስ حرامና መክሩህ ብለው ለሁለት ከፍለውታል ማለት ነው ሙገለዛና ሙኸፈፋ ብለው አስቀምጠዋል ኢብኑ ተይሚያ ይሄንን ለምንድነው አማና ዒልሚያ እስከሆነ ድረስ ይሄንን ሐሳባቸው ለምንድነው ማናነሳው ኢብኑ ተይሚያ ይሄን ብለዋል ስንል ለምንድነው ሁሉ ነገር ሙገለዝ እንደሆነ አድርገን የምንወስደው ራሳቸው አይደሉም እንዴ ስንት ቢድዓ የሰሩት ስንት ቢድዓ ማለቴ በእነሱ አረዳድ ከሄድን ቢድዓ ቀቢሐ ሊባል የሚችል ነገር ግን በጁምሁሮች አረዳድ ቢድዓ ሐሰና የሆነ ማአት ነገር እኮ ሰርተዋል ማአት ነገር ማለት ነው ስለዚህ ሙገለዝና ሙኸፈፍ ወይንም ደግሞ መክሩህና ሙሐረም የሚለው ላይ ቢያንስ ያርፋሉ ስለዚህ ለሁለት ይከፍሉታል ማለት ነው ሐሰንና ቀቢህ መባሉን የጠሉት እነሱ ራሱ ይሄንን አንድ አረዳድ መውሰዳችን ጥሩ ነው ኢብኑ አልሐጅን እንውሰድ ኢብኑ አልሐጅም አይከፈልም ከሚሉት የሚያሳይ ነገር ስላላቸው ማለት ነው ወልመንሂዩ عنه اقل مراتبه ان يكون مكروها ይሄው والمنهي عنه አሉ والمنهي عنه اقل مراتبه ان يكون مكروها ትንሹ ሊሆን የሚችለው ነገር መክሩህ ነው አሉ መክሩህ ማለት ምን ማለት ነው ከራህ ማለት ምን ማለት ነው ሚጠላ እንደው እንትን አይ ታሪፉ ምን ማለት ነው መክሩህ ማለት ምን ማለት ነው ታሪፉ ቢስሚላህ ፉቃሃዎች የሚሉት ምንድነው መክሩህ ነው ፉቃሃዎችና ኡሱልዮች ምንድነው የሚሉት አህካም الخمسه ታሪፍ ሲያደርጉ
እስኪ በአረበኛ በሉት ማ ዩሳቡ ፋዒሉሁ ወላ ዩዓቀቡ ታሪኩሁ የፉቃሃዎቹ ነው። የኡሱልዮቹ ደግሞ ምንድነው? ያው ይሄንን ብዙ ከራሃን ፕሮሞት እንዳናደርግ ብለው ይጠሉታል አይደል ኡሱልዮቹ ይሄንን። ምክንያቱም ማ ዩዓቀቡ ማ ዩሳቡ ፋዒሉሁ ወላ ዩዓቀቡ ታሪኩሁ ካልን ወላ ዩሳቡ ታሪኩሁ ካልን خلاص በቃ ዒቃብ የለብኝም ብሎ እንዳይተው ስለዚህ ብለው አሻሽለውታል ኡሱልዮቹ ካልተሳሳትኩኝ። ምንድነው የሚሉት? ما طلبه الشارع لا ما طلبه الشارع بغير جزم ነው እንደዚህ ነገር لا ما نهاه الشارع አይደል ያ የእንትና ያ የእንትን የጀዋዝ ነው ያ ما طلبه الشارع ما نهاه الشارع እንደዚህ ብለው አስቀምጦታል። ብቻ የሆነ ተልሚህ ማድረግ የፈለጉት ነገር ስላለ على كل حال ከራሃና ሐራም ብለው ቢያንስ ለሁለት ከፍለውታል ማለት ነው እነዚህኛዎቹ። والمنهي عنه أقل مراتبه أن يكون مكروها والمكروه ضد الحسن فكيف يحكم هذا القائل على كل من العلماء بأنه يصفها بكونها بدعة حسنة ብለዋል ማለት ነው። ስለዚህ ቢድዓ ሐሰና ከምትሉ ቢያንስ አቀል ما يكون መክሩህ ነው። መክሩህ ደግሞ ሐሰን ውስጥ የሚገባ አይደለም ቢያው በመንህይ እንትን ውስጥ የሚገባ ነው ግን ትንሸኛው። ስለዚህ እዚህኛው ላይ ማስገባታችሁ ልክ አይደለም ብለው ይሄ መከፋፈሉን ጠልተውታል። ወቃሉ في صلاة الرغائب ስለ صلاة الرغائب ሲዋሩ ነው በነገራችን ላይ إنها بدعة مكروهة وأنكروها إنكارا شديدا። صلاة الرغائب عز بن عبد السلام ምንድነው የሚሉት? ቢድዓን ከፍለው ራሱ ቢድዓን የከፋፈሉት ዑለማዎች ልዩነት እንዳላቸው በጁዝኢያት ላይ ማለት ነው። ለምሳሌ እሳቸው ምንድነው የሚሉት? መክሩህ ነው የሚሉት صلاة الرغائب። ነገር ግን ሱልጣኑል ዑለማ ቢድዓ ሐቂቂ ውስጥ ነው የሚያካትቱት ይሄን ነገር ሐራም ነው የሚሉት። ቢድዓ ሐቂቂ ውስጥ ነው የሚያካትቱት ይሄንን ማለት ነው። ስለዚህ ሐታ ወደ ኩሊ የሆነውን ነገር ስናወራ ነው እንጂ እነዚህ ነገሮች የምናው ጁዝኢያት ነገር ላይ ስንመጣ ዑለማዎች ዘንድ ልዩነት አለ ማለት ነው። ለምሳሌ መውሊድን ቢድዓ ያደረገ ሰው ቢድዓ ነው ብሎ የሚናገር ኢማም ብናገኝ ቢድዓን አይከፈልም ስላለ ላይሆን ይችላል ከሌላ አንፃር ሊሆን ይችላል እንትን ያለው የከለከለው ማለት ነው። ልክ ዒዝ ብን ዓብድ ሰላም ቢድዓ ይከፈላል ብለው ነገር ግን ሰላተ ረጋኢብን እንደከለከሉት ሁሉ ማለት ነው እንደከለከሉት ሁሉ። ስለዚህ ያ በቦታው መታየት መቻል አለበት። ኢብኑ ከሲርም ቅድም ባልኩት ነገር ላይ ወልቢድዓቱ ዐላ ቅስመይኒ ታረተን ተኩኑ ቢድዓ ሸርዕያ ወታረተን ተኩኑ ቢድዓ ሉገውያ ብለው በግልጽ አስቀምጠዋል። ስለዚህ ቢድዓ ሐሰናና ሰይአ ተብሎ አይከፈልም። እሳቸው ዘንድ ሉገዊና ሸርዒ ተብሎ ነው የሚከፈለው ማለትን እንወስዳለን ማለት ነው። ሻጢቢ እንዲህ ብለዋል ኢዕቲሳማቸው ላይ ሹፉ ይሄን ላንብበው ዋና መርጂዕ ተደርጎ የሚወሰድ ይሄ ስለሆነ ማለት ነው። መዋፈቃት ላይ ምን አሉ? ፈሐሲሉል አምሪ አሉ ሻጢቢ ኔጋ ናቸው ያ ጀማዓተል ኸይር። ፈሐሲሉል ቀውሊ ያው ማልተረጉመው ሁሉም ሼክ ነው ሁሉም ደረሳ ነው በሚል ነው። ፈሐሲሉል አምሪ አነ ጀምዐል ሙስሐፍ አሉ እንዴት እንደሚረዱት ማለት ነው። ገጽ ስንት ላይ ነኝ? ገጽ 19 ላይ ነኝ ዶክመንቱ የደረሳችሁ። فحاصل الأمر أن جمع المصحف كان مسكوتا عنه في زمانه عليه الصلاة والسلام ثم لما وقع الاختلاف في القرآن وكثر حتى صار أحدهم يقول لصاحبه أنا كافر بما تقرأ به صار جمع المصحف واجبا ورأيا رشيدا في واقع عندهم صار واجب هنا يميلوت قرآن جمع ما درجن مالتنا لم يتقدم بها عهد فلم يكن فيها مخالفة وإلا ይሄ ባይሆን لزم أن يكون النظر في كل واقعة لم تحدث في الزمان المتقدمة بدعة ልንለው ነው ይዛችሁኛል وهو باطل باتفاق أي باتفاق العقلاء لكن مثل هذا النظر من باب الاجتهاد الملائم لقواعد الشريعة وإن لم يشهد له أصل معين خلاف لفظ ነው የምልባችሁ ምክንያት ይሄ ነው وإن لم يشهد له أصل معين ቁርአን ሰብስቦ የሚል ሐዲስ ቁርአን አለ እንዴ? የለም እኮ በዚህ ኺላፍ እንደውም ሊኖር ይችላል። አዛንን ሁለተኛ የጁሙዓ አዛንን ጨምሮ የሚል አለ እንዴ? የለም። ምሕራብን ስሩ የሚል አለ እንዴ? የለም። ቁርአንን ንቀት አስቀምጡለት የሚል አለ እንዴ? የለም።
ስለዚህ ለሁሉም ነገር አስል በቀጥታ እሱን የተመለከተ አስል ከቁርአንና ከሐዲስ እናገኝለት ካልን ይሄ የዑቀላዎች ሐሳብ አይደለም እያሉ ነው። ከውነሁ አሽዓሪ አይደለ እንዴ? ያው መሽረባቸው እኮ ይሄው እኮ ነው። ዞሮ ዞሮ ቢድዓው ላይ ትንሽ ለየት ያለ ሐሳብ አመጡ እንጂ ያው የዑለማዎችን ዋናውን እንትን የሚከተሉ ናቸው። ሻጢቢ ማለት ነው። የተለየ መዝሃብ የላቸውም። ከዛስ ምን አሉ? አላህ وهو الذي يسمى المصالح المرسلة እችን እስጢላህ ለመጀመሪያ ጊዜ ያመጡት እሳቸው ናቸው። አዲስ የተሰራ ስራ ነብዩ አለይሂ ሰላቱ ወሰላም ያልሰሩት ስራ ሆኖ ከተሰራ እና ከሸሪዓ ቀዋዒዶች ጋር የማይጋጭ ሆኖ ካገኘ ነው ቢድዓ እንለውም። ሻሪዑ ቢድዓ ስላላለው ቢድዓ ሐሰና ስላላለው። ነገር ግን ምን እንለዋል? መሳሊህ አልሙርሰላ ነው። መሳሊህ አልሙርሰላ ነው ለማህበረሰቡ ጥቅም ተብሎ የመጣ ነገር ግን ከሸሪዓ ጋር የማይጋጭ ነው። ስለዚህ እንቀበለዋለን አሉ። ስለዚህ ኺላፋቸው ኺላፍ ለፍዚ ነው አይደለም? ለፍዚ ነው። ምንም የተለየ ነገር ልንለው አንችልም። እሳቸው መሳሊህ አልሙርሰላ አሉት፣ ጅምሁሮቹ ደግሞ ቢድዓ ሐሰና አሉት ማለት ነው። خلاص ሌላ ምንም የተለየ ነገር የለውም። እንቀጥል። وكل ما احدثه السلف الصالح من هذا القبيل ከዚህ አቅጣጫ የመጣ ሁሉ لا يتخلف عنه بوجه وليس من المخالف لمقصد الشارع اصلا كيف وهو يقول ما رآه المسلمون حسنا فهو عند الله حسن። ታዲያ ይሄ ቢድዓ ሐሰና ለማለት እኮ እንደውም ትልቅ ደሊል እኮ ነው። ما رآه المسلمون حسنا ትክክለኛ ማስረጃ ነው ብለው እያመጡት ነው። فهو عند الله حسن ولا تجتمع أمتي على ضلالة ያው ኢጅማዕ አለበታ ጀምዕ القرآن ኢጅማዕ አለበት لا تجتمع أمتي على ضلالة ብለዋል። ስለዚህ በዛ መልኩ እናስገባዋለን። فثبت أن هذا المجمع عليه موافق لقصد الشارع وأما البدعة المذمومة فهي التي خالفت ما وضع الشارع من الأفعال أو التروك. አሁን ኢማም ሻጢቢ ልዩነት ያመጡት ቱሩክ ላይ ነው፣ መስአለተ ተርክ ላይ ነው። መስአለተ ተርክ ላይ አላውቅም እንግዲህ በኋላ ይሄንን ነገር ስናነሳ ይሄን መስአላ ስናነሳ የምትሉኝ ነገር ይኖር ይሆናል። ከሳቸው ውጭ ሌሎች አኢማዎች ተርክን እንደ አዲላ የተጠቀሙ ካሉ እንደ ፊዕል የወሰዱ ካሉ ትነግሩኛላችሁ በኋላ ላይ። ምክንያቱም መስአለተ ተርክና አልቂያስ ፊል ዒባዳ ከዚህ ከቢድዓ መፍሁም ጋር እጅግ በጣም ቁርኝት ስላላቸው ማለት ነው። እጅግ በጣም ቁርኝት ስላላቸው እሳቸው አዊ ቱሩክ ብለው አስቀምጠዋል። እዚህም ቦታ ላይ ውይይት ስናደርግ ብዙ ጊዜ ኡሱልዮቹ ተርክን እንደንትን አልወሰዱትም። ብዙ ጊዜ የረሱል ሰለላሁ ዐለይሂ ወሰለም ፊዕላቸው ቀውላቸው እና ኢቅራራቸው ነው ምን አይደለ? ጅምሁሮቹ የሚያስቀምጡት ይሄንን ነው። አንዳንድ እንትን ላይ ራሳቸው ሻጢቢ ይመስሉኛል ሀማቸው ብለው አስቀምጠዋል። ሀሙሁ ዐለይሂ ሰላቱ ወሰላም الذي هم به ከደሊል ይወሰዳል የሚል ማለት ነው። መስአለተ ተርክን ግን አሁን እኛ በምንፈልገው ተፋሲል የወሰዱ አኢማዎች ይኖራሉ። ግን የጅምሁሮቹን የምናይ ነው የሚሆነው። እናንተ እዛ ላይ የምትሉኝን ትሉኛላችሁ። የኢብኑ ረጀብም ተመሳሳይ ነው፣ ቅድም አይተነዋል። فكل من احدث شيئا ونسبه الى الدين ولم يكن له اصل من الدين يرجع اليه فهو ضلاله والدين بريء منه وسواء في ذلك مسائل الاعتقادات او الاعمال حتى ይሄን ሐሳብ ዝም ብለን ብቻውን ብንወስደው ጅምሁሮቹ ጋር የሚሄድ ነው። ምክንያቱም ወለም يكن له اصل من الدين ስለሆነ የሚሉት ማለት ነው። واما ما وقع ብለው ግን ከታች አፍርሰውታል ወይንም የራሳቸውን ፈህም አስቀምጠዋል። ምን ብለው وأما ما وقع في كلام السلف من استحسان بعض البدع فإنما ذلك من البدع اللغوية. شيخ سيد كان يقول من البدع اللغوية نو يالنا በጣም እንትን አልኩኝ ጮህኩባችሁሽ አርፋለሁ። ለሸርዒ ያሉ እሺ ይችል ጨርስና ችግር የለውም። وأما ما وقع في كلام السلف من استحسان بعض البدع ابن رجب مالتنا فإنما ذلك في البدع اللغوية لا الشرعية بلوج الرسول. فمن ذلك قالوا
قول عمر رضي الله عنه لما جمع الناس في قيام رمضان على إمام واحد في المسجد وخرج وراءهم يصلون كذلك فقال نعمة البدعة هذه وروي عنه أنه قال إن كانت هذه بدعة فنعمة البدعة إيه لغوي نو بلو والسدوت مالتنا زيجار متوال ما شاء الله كذي قتلو هين ننالن بنا كدتام بحالا አላ ወላሂ አውፍልኝ አላየኋችሁም። እሺ አሁን ሐሳብ ስጡ እስኪ በተባለው ነገር ላይ ሐሳብ ስጡ። መርሃባ ሾቹ ሐሳብ ስጡ። አማርኛ ይቀላቀል እያላችሁ ነው። አማርኛውን ደግሞ መሻይኾቹ አይረዱትም ብዬ እኮ ነው እንጂ እኮ ማወራው ያው በአማርኛ ነው። ግን እሺ እንደ አገሪቱን የሚያጥለቀልቀው ሐሳብ በሙሉ ከዚህ ነው፣ ኸይሩም ከዚህ ነው። በተለይ ደግሞ በዚህ በዒልም ጉዳይ ላይ ከመጣን ወሎ እንደምታውቁት አዝሃሩል ሐበሻ ነው። አዝሃሩል ሐበሻ የሚለውን ስያሜ ያገኘው ዝም ብሎ አይደለም። ሐታ ይሄንን እኛ ወሎዮች ስለሆንን ሳይሆን ስልጤውም፣ ኦሮሞም፣ ጉራጌውም ሁሉም ሙጅመዕ ዐለይህ ነው ማለት ነው። ይሄ የዒልም መንበዑል ዒልሚ ወልሒከም ነው። ይሄ እንትና ደሴ ደግሞ ዓሲመቱል ወሎ የወሎ ዓሲማ ነው። ሁሉ ነገር ደግሞ አፍካር የሚነሳው ከዓሲማ ነው። ዓሲማው ላይ ያላችሁት ደግሞ እናንተ ናችሁ። እናንተ ይሄንን ማህበረሰቡ ከወደቀበት አዘቅት ለማውጣት ስራ ካልሰራችሁ ወላሂ ማንም ሊሰራ አይችልም። እናንተ ካልተንቀሳቀሳችሁ ማንም ሊንቀሳቀስ አይችልም። ስለዚህ ኸይሩም እጃችሁ ላይ ነው ያለው። ያንን ኸይር ደግሞ ምናልባት ባለ መተግበራችሁ ምክንያት የሚመጣው ደግሞ ተባዓቱም እጃችሁ ላይ ነው ያለው ማለት ነው። ስለዚህ መስኡልያ አለባችሁ። ሰብሰብ ብሎ በተለይ እነዚህ ኒቃሽ ዒልሚ 5 10 ኻስ በቃ ዑለማዎች ብቻ የምትገናኙበት እየተገናኛችሁ የማህበረሰቡን ችግር ሊፈቱ የሚችሉ መስአላ ኺላፊያ እያነሳችሁ እነሱን እየተወያያችሁባቸው ከዛ ለማህበረሰቡ ቢወጣ ተመሳሳይ የሆነ ሐሳብ የሆነው አካል ጦይሊ በልዒልሙም ተነስቶ የሆነ ፈትዋ ከሚሰጥ እና ነገሮች ከሚበለሻሹ እናንተ ሰብሰብ ብላችሁ እንዲህ አይነት ነገር ብትሰሩ ሐቂቃ ለሀገሪቱ መድኃኒት መሆን ትችላላችሁ። ይሄንኑ ነገር ከአከድኩኝ በኋላ ከአቆምንበት እንቀጥላለን። እንግዲህ ሁለት መፋሂሞችን ነው ያየነው እስካሁን። አንደኛው ሱና የሚባለውን ፈህም መያዝ አለብን ብያለሁኝ፣ እሱን ጨርሰናል። ሁለተኛው መፍሁመል ቢድዓ ብለናል፣ እሱንም እንደዚሁ አይተናል። አሁን ስለ ቢድዓ ሲወራ ሁልጊዜ ኩሉ ቢድዓቲን ضላላ ሐዲስ ሁሌ ይመጣል ፊት ለፊት ሆኖ ማለት ነው። ኩሉ ቢድዓቲን ضላላ የሚለውን ሐዲስ ጅምሁሮቹ የሚረዱበት አግባብ አለ። እንደዚሁ አቀልያዎቹ ደግሞ እነዚህኛዎቹ ደግሞ የሻጢቢን መንገድ ተከትለናል የሚሉት ምንም እንኳን የሳቸው መንገድ ባይሆንም ኩልየን ማለት ነው። እነዚህኛዎቹ ደግሞ የሚረዱበት አግባብ አለ ማለት ነው። ስለዚህ ከይፈ ነፍሀም ሐዲስ ኩሉ ቢድዓቲን ضላላ የሚለውን ሐዲስ እንዴት ነው የምንረዳው የሚለውን እስካሁንም ስንነካካው የነበረውን ሐሳብ እዚህ ቦታ ላይ በዚህ መልኩ ተቀምጧል። እሱን ነው እንግዲህ በቢድዓ ጉዳይ ላይ የመጡ ንሱሶች በሶስት ሐዲሶች ላይ ያጠነጠኑ ሆኖ ነው የምናገኛቸው ከኩል ማለት ነው። ከዚህ በላይ ሊሆኑ ይችላሉ፣ ግን በጣም ረኢሲ የሚባሉት እነዚህ ሶስት ሐዲሶች ናቸው። አንደኛው ሐዲሱ ጃቢር ብን ዓብድላህ ረዲየላሁ ዐንሁማ እነ ረሱለላህ ሰለላሁ ዐለይሂ ወሰለም ካነ የቁሉ ፊ ኹጥበቲህ ሁሌም በኹጥባቸው ላይ በኹጥበተል ሓጃ ሁሌ የሆነ ነገር ሲያጋጥማቸው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ኹጥባ ያደርጋሉ። ኹጥባ ሲያደርጉ ከሙቀዲማ የሚጠቀሙት ይሄ ንግግራቸው ነው። ምን ይላሉ? አማ ባዕዱ ይላሉ። አይ ባዕደል ሐምደላ ወሰናኢ ዐለላሂ ዐዘ ወጀል ፈኢነ ኸይረል ሐዲሲ ኪታቡላህ ወኸይሩል ሀድይ ሀድዩ ሙሐመድን ሰለላሁ ዐለይሂ ወሰለም ወሸሩል ኡሙሪ ሙሕደሳቱሃ ወኩሉ ቢድዓቲን ضላላህ። እዚህ ቦታ ላይ ይሄ ሐዲስ አንዱ ዋና መነሻ ነው። በቃ የቢድዓን ሐሳብ ስናነሳ እነዚህ ሐዲሶች በጣም ወሳኝ ናቸው ማለት እነዚህን ሰብስቦ ማስታረቅ ከተጋጩ ያው መጋጨት የሚባል ነገር የለም። ፊ ነዘሪል ሙጅተሂድ ነው ብለናል።
في حقيقة الأمر ግን ግጭት የለም ብለናል እንደው የሚጋጩ ከመሰሉ ግን ማስታረቅ የግድ ነው ሁለተኛው حديث عائشة رضي الله عنها أن رسول الله صلى الله عليه وسلم قال من أحدث في أمرنا هذا ما ليس منه فهو رد وفي رواية من عمل عملا ليس عليه أمرنا فهو رد رواه مسلم ሶስተኛው حديث جرير بن عبد الله رضي الله عنه أن رسول الله صلى الله عليه وسلم قال بل يزجبوت ነው من سن في الإسلام سنة حسنة فعمل بها بعده كتب له مثل أجر من عمل بها ولا ينقص من أجورهم شيء ومن سن في الإسلام سنة سيئة فعمل بها بعده كتب عليه مثل وزر من عمل بها ولا ينقص من أوزارهم شيء رواه مسلم أيضا እነዚህ ሶስት ሐዲሶች ናቸው የቢድዓን ጉዳይ በቃ ሊጨርሱልን የሚችሉት ማለት ነው እነዚህን በደንብ ፈህም ማድረግ ያስፈልጋል ነው ከዛ እንዴት ነው ይሄ ነገር ፈህም የሚደረገው የሚለውን መንሃጁል ጅምሁር እነሱ የሚረዱበትን አግባብ እንዲህ መጀመሪያ ጅምሁሮቹ ምን ብለው ይረዱታል ኩሉ ቢድዓቲን ضلاله የሚለውን يرى جمهور علماء الأمة أن المقصود بالبدعة في حديث جابر رضي الله عنه هي المحدثة التي تخالف نصوص الشريعة شريعون خلفه يمتع نو كل بدعة كل بدعة يتبالو بلو يردت الجمهور وأصولها ومقاصدها أصول المقاصد وأن قوله صلى الله عليه وسلم وإياكم ومحدثات الأمور أدر عدس متئهور نقروش تتنككو يالوت إنما يشير إلى ما يتنافى مع مقاصد الشريعة ويتصادم مع قواعدها وكلياتها وأما قوله صلى الله عليه وسلم كل محدثة بدعة يميلو كل بدعة كل محدث عدس يمت أنا قر كل بدعة يميلو حسب فهو من باب العام الذي أريد به الخصوص عامنو حسابو كلهم يكاتتنو شارع يفلقون خاصنو يا خاص من دنو ما خالف الشريعة شريعا خلفه يمتع يميلو النجر لما سجنزب تفلقونه والمراد به غالب البدع كما يقول الإمام النووي عليه رحمة الله وقد خصصه العلماء هنا يفلقوا هذا ده عالم الشيء هي كل بدعة ضلالة يميلو خاصنا بلنا لارل ما هي المخصصات بمن دنو تخصيص يتدرجوا عدل عند ناس سيمتا ممكن يكون عام أريد به العموم وممكن يكون عام أريد به الخصوص وممكن يكون خاص أريد به الخصوص وممكن يكون خاص أريد به العموم حتى خاص هنا عموم يتفلقبت انت اللي بات أي شيء هنا الزيبوتا لاي عام لأن كل سراء من دنو عاملوا يكل أداة العموم نتشارلا سلازي عام أريد به الخصوص خاصنا تفلقبتال يهونوتن የቢድዓ ዘርፎች ብቻ ነው የሚይዘው ለምን ከኪሳቸውን ያወጡት መሻይኾች አይደለም ይሄን ነው እንድትሉን የምንፈልገው እናንተ ሙኸሲሱ ምንድነው የሚለው ነው ሶስት ሙኸሲሶች አሉት እዚህ ቦታ ላይ ነበር መድረስ የፈለኩት እስካሁን እንዲህ እየጮህኩ የምፈጥረው ይሄንን ሙኸሲስ ማምጣት ነው አንደኛው ሙኸሲስ المخصص الأول حديث عائشة بنجراتش الله يهنن مخصصم تتن مالتنا كل بدعة ضلالة يميلو لاي سياق لاحق سابق بما يثبتشا خاص تدرجوال مالت إن شاء الله قدم تكسل ما درج عند مكركود مكنياتهم هي نبي عليه الصلاة والسلام كل بدعة ضلالة يميلون يتناجروا هادياتهم كتناجروا بهالان هادياتهم يعني هادينو بلوان هادياتهم يخلف نجر بمولو بدعانو بلنا سلزي هي راسو سياقو يخصص سوال مالتهم باجرو كل يالو يمتوبت انتونوش بمولو بهادياتهم يخصصال هادياتهم ምንድነው ሱና ተቅሪር ላይ በኋላ እንመጣለን አንዱ ሙኸሲስ ስለሆነ ማለት ነው ወይንም ደግሞ ኩልን ራሱ ሌሎች እንትኖችንን ሲያቃቶችንም እያመጣን መخصص እንችላለን ያው ብዙ ጊዜ የተለመደ ነው ኩል خاص ነው خاص የተደረገበት አንድ خاص የተደረገበት ዋሳያችን ለምሳሌ تدمر كل شيء የሚለው የቁርአን አንቀጽ በማምጣት ሊሆን ይችላል ወይም ደግሞ ሌሎች በዑሙም ደረጃ መተው አቅለን ግን ተخصيص የተደረጉ ንሶችን እያመጣን ወይንም ሸርዓን ተخصيص የተደረጉ ንሶችን እያመጣን ይሄ አምነው ኡሪደ ቢሂ الخصوص ይያልን ማስቀመጥ እንችል ይሆናል እዚሁ ግን ሐዲሱ ላይ የትም ቦታ ሳንሄድ እዚህ ውስጥም ሳንገባ ራሱ በዚህ ዙሪያ ላይ የመጡ ሐዲሶች ይخصሱታል የሚለው በጣም ጥሩና አጭሩ መንገድ
ሆኖ እናገኘዋለን ማለት ነው። المخصص الأول حديث عائشة ምን የሚለው من أحدث في أمرنا هذا ما ليس منه فهو رد የሚለው ሐዲስ ይخصصዋል ይሄንን የምንልበት ግን ለምንድን ነው እነሱ ዓሙን ኡሪደ ቢሂ العموم ስለሚሉ ነው እሺ ይሄንን የምንልበት ምክንያት ይሄ ሐዲስ ዓም ነው ኡሪደ ቢሂ العموم عموم ነው የተከጀለበት የተፈለገበት ሁሉም ቢድዓ ማለም يفعله النبي عليه الصلاه والسلام ሁሉም ቢድዓ ነው ስለሚሉ ነው እነዚህ ሙኸሳቶች ማምጣት የተጠበቀብን እኛ ማለት ነው ስለዚህ የመጀመሪያው ሐዲስ من احدث في امرنا هذا ما ليس منه فهو رد የሚለው ነው መንጡቁ ነው ይሄ ወይንም ደግሞ ማለይሰ ሚንሁ አው መንጡቁ ነው መፍሁሙ ማ ሚንሁ የሆነ አለ ማለት ነው አንዱ ሙኸሲስ ይሄ ነው መንጡቅ አለ መፍሁሙ አለ ማለት ነው يفيد هذا الحديث بمفهوم المخالفة أن المحدثة المردودة هي ما لا أصل لها في الدين وأن ما له أصل في الشرع لا يعد بدعة مردودة يميل بمفهوم المخالفة يقبل مالته مرحبا عام أريد به العموم يميل بات وأن نعمل كنياتهم من دين قدم لمثالي سانة نبر تجبّاجوا لي يعلم شمل لا تشون ምክንያቱም ወደ ዓሊሞች እያስጠጋን ሐሳባቸውን ዕውቀት አዘል አድርገን የምናወራው ከሆነ ይሄ አሁን ተጨባጭ መሬት ላይ ያለው ማለት ነው ብዙ ነገሮች ይበላሻሉ وعم أريد به العموم ካሉ እንደውም ነብዩ ሰለላሁ ዐለይሂ ወሰለም አረበኛ ልታስተምሯቸው ነው ወይ ይሄን ካስፈለጉ እዚህ ጋር ሙኸሰስ ካለ وعم أريد به الخصوص ከሆነ እሳቸው ቀርማ ይነግሩን ነበር ወይ ምናምን ይያሉ የሚሞግቱ ነገር አለ ስለዚህ ይሄ ሐሳቡ ከውቀት የመነጨ ዓለመሆኑን ማሳያ አይደለም ወይ በራሱ የሚለውን እስኪ አብሮ እንዲታይ مرحبا በነገራችን ላይ ዓሙን ኡሪደ ቢሂ العموم ማለት መብታቸው ነው እንደ መብት ማለት ነው ነገር ግን እኛ የምንጠይቀው ምንድነው ማስረጃችሁ ነው እኛ እነዚህ ማስረጃዎች አሉ እናንተ ዓሙን ኡሪደ ቢሂ العموم ስትሉ ምንድነው ማስረጃችሁ ስንላቸው የሚያመጡት የተለያዩ ኩልን አዳተ العموم አይደል እንዴ አስሉ እኮ ይሄ እኮ ነው አዳተ العموم አይደል እንዴ በቃ ዛሂሩን ይሄንን ወስደናል ሊሉ ይችላሉ እነዚህ ሙኸሲሶች አሉ አይደለም ወይ ስትሏቸው ላላ አልተረዳችሁትም ነው የሚሉት ለምሳሌ ይሄንን በመፍሁም المخالفه ይخصሰዋል ይያሉ ነው አይደል ጅምሁሮቹ እነሱ ይሄን ሐዲስ እንደዛ አይደለም የሚረዱት هذا وصف لازم ነው የሚሉት شفتم علم እኮ ነው ይሄ ራሱ هذا وصف لازم ለምን ለቢድዓ ይኸውላችሁ ምን አሉ حديث من أحدث في أمرنا هذا ما ليس منه فهو رد ما ليس منه يميلو እናንተ እንደምትሉት ከዚህ መንጡቅ መፍሁም المخالفه ما منه የሆነ ነገር እያመጣችሁ ነው እኛ ደግሞ የምንለው هذا وصف لازم ቢድዓ ማለት ليس من الشرع ለማለት ነው የፈለጉት ነው የሚሉት ዒልም ነው ይሄም ማለት እንትና ብዙ ጊዜ በማጣጣል ወጅህ እንዳንሄድ ብዬ ይሄንን እያልኩኝ መጣል እኮ ትችላለህ አህመድ መጣል ትችላለህ የነሱ وجهات النظر ግን خلاص በዚህ መልኩ ሄደዋል ከዛ ደግሞ ታችኛው ጋር እንሄዳለን ደግሞ ሱና ሐሰናና ሱና ሰይአ እንሄዳለን እመጣበታለሁ ዙሮ አሁን ብዙ ጊዜ ሙኻሊፍ ጋር የሚከራከረው ስትከራከር የሆነ ነገር ያመጡና መጀመሪያ ዓሙን መኽሱስ ነው ስትል ፍልስፍና ይላል አይቶ ይንቶና ኢማሙ ሻፊዒ እኮ አልቢድዓቱ ደርባኒ ብለዋል ይላል አይ መጀመሪያ የሰለፍ ቃል የለም ይላል ኢማሙ ሻፊዒ አልቢድዓቱ ደርባኒ ሰለፍ አይደሉም ወይስ አልኢስላሙ አክበሩ ሚነ ሻፊዒ ብሎ ያልፋል እንዲህ አይነት ብሎ ብድግ የሚል ነገር አለ አሁን ለምሳሌ ወስፉ ላዚም ያልከው ቃል ከዕልሚ መንጢቂ في اصول الفقه ላይ እዚህ ቦታ ላይ መጥቶ ወስፉ ላዚም መምጣት አይችልም ያው ማምጣት እኮ አይደለም ማለት የማምጣቱን ጉዳይ እኮ አሁን ይኸው ተመልክ ልክ ነው ለምን ሰዎች ማምጣታቸው ነው ማምጣት አለበት የሚለው ይመጣል ልክ ነው መጣጣልም አይደለም በአግባቡ ግን እያጠናን ተንሲቅ እየተደረገ መሄድ እንዳለበት ያለ ማህበረሰቡ ጋር እንትኑን ማስረጃህን በደንብ መሸጥ ያለበት ለምሳሌ ሰለፎቹ እንደዚህ አይነት አላሉም ነብዩም ሰለላሁ ዐለይሂ ወሰለም ኩልም ቢሉን ጠፍቶት ነው ወይ የሚባል መከራከሪያ ናታ ይመጣል የአስተምህሮቱ የበላጋው ወይም የነሱ ተንሲቅ እንትኑ ባህሪው ይሄ ነው ስለዚህ ዒልም የሚያስፈልገው ለዚህ ነው አሁን ለምሳሌ ብዙ ጊዜና ጥቅል ሐሳቦች ናቸው ኩል ለምሳሌ አዳተ العموم ነው
ይخصصாል አይخصصም የማይخصصበት ቦታ አለ የሚخصصበት ቦታ አለ وعلى كل شيء قدير ለምሳሌ አይخصصም تدبر كل شيء ይخصصாል እዛው ዋናው እንትን እዚህ ላይ ሲመጣ የሚخصصው አሁን ያልከው ሐዲስ ነው من احدث ግን ሁለት ቦታ ስላለው አንዷን ለማንሳት ፈልጌ ነው ለምሳሌ من احدث في امرنا አንድ ዓሊም ምድር ላይ ያልተረጎመውን ትርጉም ይተረጉማሉ እየተነገረ እንኳን ሚዲያ ላይ ወጣን እንኳን አራ እንደዚህ ያልተባለም في امرنا በእኛ ትእዛዝ ብለው አልተረጎሙም እንኳን የነገርክ አይሰሙ አሁን እንደ አንድ ዓሊም አለ من احدث في امرنا اي في شؤوننا او في ديننا አይደል በነብዩ ትእዛዝ ላይ የጨመረ ብሎ መተርጎም የለም ነቅል የለውም ከየት ነው የቀራችሁት እንዲህ አይደለም የሚባለው في امرنا اي في ديننا ነው في ديننا ስትል ኩል ላይ ምንን ያወጣልሃል እሷ ነው የመጣው ምንን ያወጣ ሁለት ነገር ያወጣልሃል አዳንና ዱንያ ያወጣልሃል ስለዚህ ኩል ምን ሆነ ማለት ነው ኩል ላይ እኮ መጀመሪያ ላይ እኮ በእነሱ ይሄድ ከተባለ መፈናፈኛ የለም የዱንያውንም የአዳውንም ግጥም አድርገህ ይዘህ አታስቀርበኝ ማለት ነው ይችን እንኳን መያዝ አትችልም ማለት ነው ዱንያዊ ነው ለማለት እኮ ተخصص ነው አይደል ካልخصصከው ግን የኩሉን ሁክም አልነካም ካልክ ግን ማለት ግን የተخصصው ምኑ ላይ ነው ሲባል ዒልምየን في امرنا ሲል ሁለቱን አወጣል ይሄ አንዱ ነው ሌላኛው እንደገና አልፎ ደግሞ የመንጥቁና የመፍሁም ጉዳይ ደግሞ መጣ ማለት ሰሚን ሆነ አሁን ረሱል ላዚሙ የመንጥቁና የመፍሁም ማሚን ሆነ አሁን ለምሳሌ ማሚን ሆነ እነ ኢማም አሚር አልሙእሚኒን ኢብኑ ሐጀር አልዓስቀላኒ የተረዱበት መንገድ ማለይሰ ለሁ አስሉ ማሚን ሁ ማለሁ አስሉን የንደርጁ تحت النصوص አይደል ዑሙም አው ኹሱስ ውስጥ ገብቶ የተገኘ ከሆነ አስል አለው ብለን እንሄዳለን እንጂ አስል ደግሞ በእነሱ ጋር ሲረዱት ቃል በቃል ብሎ እንደዛ አይደለም እና ይሄንን እዚች ሐዲስ ላይ ይخص ይቺ ሐዲስ ብቻ አይደለችም ደግሞ ሙخصص بالنسبه للتقسيم ደግሞ ስነድ አሁን ወደ ምትርቻገረው ሐዲስ ላይ እንሄዳለን ማለት ነው ለዚህ ነው እሱ ላይ እንደርሳለን አልሄድም ወደዛ ነው ለዚህ ነው ታሪፉ መምጣት ያለበት ኩልንም ይዞ في امرናንም ይዞ የሚخصصውንም ይዞ የአዳውንም እንትን ብሎ ከዛ እንደገና ሙኻሊፉንም መንጥቁን መፍሁሙንም ያካተተ ታሪፍ ያስፈልጋል ለምንድን ነው ታሪፍ የሚያስፈልገው ሁሉም ተራው ማህበረሰብ እነዚህ ነሶች የሙያ ቋንቋ ስለሆኑ ስለማይረዳቸው ለዚህ ነው ቅድምም ተከራክረን ነበር ያልከው አንተና የኢማሙ ሻፊዒ አህሰን የሚባለው ታሪፍ ነው ባይባልም እንደ ታሪፍ መውሰድ እንችላለን ሼኽ እንትና ሰይፍ አልዓስሪ ወስደውታል እንደ ታሪፍ ከሌሎቹ ሁሉ ሐዱ እነዚህን ሁሉ አካቶ ያደርጋል የሚል እንትን ያለንና ዙሮ ዋናው ትልቁ ነጥብ ምንድነው ዒልሚ ላይ ያለውን ነገር በደንብ አድርጎ ማስቀመጥና ضبط ማድረግ ከዛ በኋላ ደግሞ የሙኻሊፎች ሐሳብ ደግሞ የሚያገለግልበት ቦታ እንትን ማለት ነው የማያገንትን ማይልበት ቦታ ደግሞ ማስተማር ነው ዋናው ነገር ማስተማር በጣም ቆንጆ ነገር ነው ያነሳችሁት ይሄን አሁን ሼኽ ሰይድ ያነሱት ሐሳብ ጥሩ ነገር ነው ያስታወሱኝ ኩል ራሱ ወደ እነዚህ ሙኸሲሶች ሳንመጣ አቅለን እነሱም خصውታል ኩል አሁን ሼኽ ሰይድ እንደጠቆሙት ማለት ነው ምክንያቱም የዱንያ ብለው ቢያንስ አውጥተዋል የዱንያ ብለው ማለት ኩል እኮ አዳተል ዑሙም ነው ብለናል አይደል አዳተል ዑሙም ነው ካለን ዱንያ ምናምን ብለው ማውጣት አይጠበቅም በቃ ይሄ አቅለን አውጥተውታል ዱንያ እዚህ ውስጥ አይገባም የሚለውን ነገር ማለት ስለዚህ خصሰውታል ማለት ነው አስለን እነሱ ራሱ በጣም ብዙ ነገሮችን ማንሳት ይቻላል እዚህ ቦታ ላይ እኔ ግን ሚንባብ الحوار ሁሉም ሊነሱ የሚችሉ እንትኖችን በሙሉ ያነሳን ያየናቸው እንድንሄድ ነው ያጣፋ ነው በላጲስ ያጣፋ ነው ዋናው ይሄ ትልቁ እንትኑ ላይ ዋናው ቦዩ ላይ እዛ ላይ እንድንሄድ ነው ግን ሐዲዱ ላይ ግን ይሄኛውም እንዳይቀር ያነሳ ነው ሐሳቡን ያስታረቅ ነው እይታቸውን ያየን በحسن الظن ማለት ነው ليس من باب العداوه ምናምን ሳይሆን በحسن الظن እያየነው እንድንሄድ ነው ዒልምም ስለሆነ في النهايه ማለት ነው ያ ነው ስለዚህ ይሄ ሐዲስ ሙኸሲስ ነው ብለናል ምን ማለት እንችላለን ሁለት አይነት ሙህደት አለ አንደኛው ሙህደት ማላ አስለ ለሁ في الكتاب او السنه وهو المردود ሁለተኛው ማለሁ አስሉ ሙዕተበሩ في الشرع وهو المحدث المقبول ቢድዓ ሐሰና ማሉት እንደ ጅምሁሮቹ የተወሰኑት ደግሞ ቢድዓ ሐሰና እንለውም የሸሪዓ ስያሜው ነው የምንሰጠው ቢሉም ዞሮ እዚህ እንትን ላይ እንመጣለን ማለት ነው መጨረሻ ላይ ይሄ የመጀመሪያው ሙኸሲስ ነው ማለት ነው ሁለተኛው ሙኸሲስ ሐዲሱ ጀሪር ቢን አብድላህ ረዲየላሁ ዐንሁ መን ሰነ ፊል ኢስላሚ ሱነተን ሐሰና አሁን መፍሁም አንቀበልም መንጡቅ እያለ ምን ርቀን እንሄዳለን ዋናው በግልጽ ቋንቋ ኩሉ ቢድዓቲን ضلاله ያሉን ነው እንደተባለው አሁን ታላቁን ሰው ሰይዳችንን አረበኛ ቋንቋ ልታስተምሩ ነው ወይ ካሉ ደግሞ ለምን ወደ መፍሁም እኮ ራቅ ይላል ካሉ ወርቅና ሰም አይደለም
ሰሙ ያለ ወርቁ ጋር ለምንድነው የምትሄደው ካሉን ይሄው በነስ ደረጃ ደግሞ ሰይዳችን አለይሂ ሰላቱ ወሰለም ይሄንን ሐዲስ አስቀምጠውልናል ማለት ነው በግልጽ ቋንቋ ወርቅና ሰው እሺ ንገረን ለኛ ጋር አነጋገር ከሌኮ የስጋ ከብት ነው ይባላል ምን ማለት የስጋ ከብት ነው ይባላል አርጎ ይበራ ማለት አይደለም ወርቅና ሰው ማለት እዚህ ላይ አሁን እዚህ ቃል ላይ የቀጥታ ትርጉሙ የስጋ ማለት ስጋ ማለት የምንስ የተዘዋዋሪ የመጃስቡ ግን ይላጅ ነው ምን ማያቀው ቢሉት ላይ እንደዚህ ብሎ የስጋ ከብት የመጣ ሄደ ነው አለ ማለት ይሄ መጃዝ ሐቂቂ ወይም ደግሞ እንደዚህ የሚሉት ላይ ለማምጣት ሲባል ወርቅና ሰው የምትባል አማርኛ ላይ ያለች ያከረካውና እዚህ ላይ ነው ያው የፈለገው ይሄ ነው ስለዚህ ይሄንን ዛት ርቃቸው አትሂዱብን እኛ ዛሂርዮች ነን ግልጹ መልእክት ነው የምንወስደው መፍሁም የምትሉት ነገር ሩቅ ነው ለተፍሲር የተጋለጠ ነው ካሉን ይሄው በግልጽ በዛሂር የመጣ ሐዲስ አለ እዚህ ላይ ስንመጣ ደግሞ ምን እንደሚሉ ነግራቸዋለሁ ምን እንደሚሉ እነሱ ማለት ነው ሁለተኛው መخصص ይሄ ነው من سن في الاسلام سنه حسنه الى اخر الحديث በዚህ ሙቃቢሉ ደግሞ من سن في الاسلام سنه سيئه የሚል አለ ማለት ነው ይሄ يفيد قوله صلى الله عليه وسلم من سن في الاسلام سنه حسنه ان المقصود ليس مجرد احياء السنن مجرد احياء السنن አይደለም ይሄን የሚሉ ስላሉ ነው ሐዲሱ እንዴት ነው የሚረዱት እነሱ من سن የሚለውን አይ መን አህያ ብለው ነው የሚተረጉሙት ለዚህ ነገር መደገፍ ያላችሁ ወይ ብትሏቸው ኢናም መደገፍ ያላቸው ቀደም ብያቸዋለሁ ኢብኑ አልዓረቢ አደል አምጥቻለሁ ሻጢቢ አሉ ሌሎችም የሚጠቃቅሷቸው አሉ ሌላ ባያገኙ አንድ ሻጢቢን ቢያገኙ በቂያቸው ነው አንድ ኢብኑ አልዓረቢን ቢያገኙ በቂያቸው ነው ዒልም ነው في النهايه መን አህያ ብለው ስለወሰዱት ማለት ነው ግን ይሄ ልክ ነው ወይ የሚለውን ደግሞ ያየነው መሄድ ነው እንግዲህ በዕልም ቋንቋ ማለት ነው ሙጀረድ ኢህያ السنن በሚለው መውሰድ ይከብደናል ለምንድነው የሚከብደን እነዚህ ማሳያዎች ስላሉ ማለት ነው بل ابتداع سنن الخير على وجه يتوافق مع روح الشريعه ومقاصدها وذلك لثلاثه اسباب ሶስት ምክንያቶች አሉን አይ መን አህያ መን ሰነ የሚለውን አይ መን አህያ ብለን ተፍሲር ለመስጠት የምንቸገረው ሶስት ምክንያቶች አሉን እነዚህን ሶስት ምክንያቶች እስኪ እናንተ ፍቱልን ነው የምንለው ማለት ነው አንደኛ ሰበብ ان لفظ سن የሚለው ቃል ورد في النصوص الشرعيه بمعنى الابتداء بالامر አንድ ነገር በመጀመር ላይ ሆኖ መጥቷል ሰነ የሚለው ማለት ነው አንድ ቃል ደግሞ አንድ ቦታ ላይ የሆነ ነገር ሰተን ሌላ ቦታ ልንሰጠው አንችልም ወጥ የሆነ ትርጓሜ ነው ሊሰጠው የሚገባው ማለት ነው ምን ላይ መጥቷል لا مجرد الاحياء አንድ የጠፋን ነገር እንደ አዲስ ኢህያ አልመዋት ማድረግ ብቻ አይደለም ማለት ነው كما في قوله صلى الله عليه وسلم لا تقتل نفس ظلما الا كان على ابن ادم الاول كفل من دمها الاول كفل من دمها لانه اول من سن القتل من احيانا እንዴት አዳዚህ ቦታ ላይ የሚተረጎመው አይደለም اول من سن القتل ማለት አይ من احيا ብሎ የተረጎመ በሼክ ሰይድ አካሄድ አንድም ዓሊም አናገኝም እኔ ባይዘው ይሄንን እንትን በጣም ነው የምጠላው አንድ ኢማም እስኪያምጡ ላ በጣም ኪታብ ሰፊ ስለሆነ ማለት ነው አለ እንዲህ ብዙ ጊዜ እስኪ ይሄን ያለ ምናምን ምንላቸው ነገሮች አንዳንድ ጊዜ እንትን ያደርጋሉ ግን እዚህ ቦታ ላይ انا اتحداكم جميعا من سن የሚለው አቅለን ወላ ሸርዓን አናገኝም አቅለን ወላ ሸርዓን አናገኝም አቅለንም ስንሄድ የመጀመሪያው የአደም ልጅ ናቸው اول من سن اي من ابتدأ القتل معناته او بالعين او بالهمز የመጀመሪያው ሙብተዲዕ ናቸው እሳቸው ምክንያቱም የአደም ልጅ የመጀመሪያው ሰው ናቸው ማለት ነው ከሳቸው በፊት ሰው ስለሌለ ለዚህ ነው አቅለን ወሸርዓን እናመጣም የሚለው ስለዚህ من سن ማለት አይ መን አህያ ብሎ የተረጎመ አንድ ዓሊም ረጃሂድ ማናገኝ ስለዚህ ይሄን እዚህ ቦታ ላይ አይ መን ابتدع او من ابتدأ ብለን ከወሰድ ነው ለምንድነው እዛኛው ላይ መን አህያ ብለን የወሰርነው ይሄ ሙጋየር አይሆንም ወይ አይጋጭብንም ወይ ሁለቱ ነው የመጀመሪያው ጥያቄ ማለት ነው አንደኛ ሁለተኛ
ኢማሙ ነወዊ ደግሞ የኛ እንዳይመስል ደግሞ ወደ ኢማሞቹም እናስጠጋ ይሄንን ጉዳይ ኢማም ነወዊ ምን አሉ እዚህ ሐዲስ ላይ وهذا الحديث من قواعد الإسلام وهو أن كل من ابتدع شيئا من الشر كان عليه مثل وزر كل من اقتدى به في ذلك العمل مثل عمله إلى يوم القيامة ومثله من ابتدع شيئا من الخير كان له مثل أجر كل من يفعل به إلى يوم القيامة موافق وهو موافق للحديث الصحيح እንዴት እንደሚያገናኙ የዓሊ ሞሬ እንደዚህ ነው وهو አስተውሰዋል ማለት ነው ያኛውን አስታረቁት موافق للحديث الصحيح من سن سنة حسنة ومن سن سنة سيئة وللحديث الصحيح من دل على خير فله مثل أجر فاعله وللحديث الصحيح من دعا إلى هدى እነዚህ ሐዲሶች ጋር ስምሙ ነው ስለዚህ አወሉ መን ሰነ ማለት አይ አወሉ መን ይብተደዓ ነው አው መን በደአ القتل ነው ስለዚህ እዚህ ቦታ ላይ ሰነ ለዛ ከወሰድን መን ሰነ ሱነተን ሐሰናም ላይ ኢማሙ ነወዊ ምንድነው እያሉ ያሉት መን አህያ ሳይሆን መን ይብተደአ الخير ነው በዛ መልኩ ነው የሚወሰደው እያሉ ነው መርሐባ ይሄ የመጀመሪያው ሰበብ ነው አህያ የሚሉትማ ጨንቋቸው ነው ተሰውራቸው ከመጀመሪያው ተሰውራቸው كل بدعة ضلالة هذا عام أريد به العموم የሚል መነሻ አላቸው ከዚህ ተሰውር ነው የሚነሱት ከዚህ ተሰውር ሲነሱ من سن سنة حسنة እና من سن سنة سيئة የሚለው ሙጣቢቅ አልሆን አለ ሙጣቢቅ አልሆን ሲሆን ከዛ ከኩሉ ቢድዓ ጋር አብሮ እንዲሄድላቸው من سن የሚለውን من أحيا በሚለው መተርጎም አለባቸው አዲስ ቢድዓ ክልክል ነው ለማለት ማለት ነው ከዛኛው ለመሸሽ ነው ምክንያቱም እሱን ደግሞ ልንመጣ ነው ሁለተኛው ሰበብ ደግሞ ሸኻችን ያሉትን ልንመጣ ነው شوفوا لو كان المقصود بالسنة الحسنة إحياء السنن الثابتة فقط لازم أن يكون معنى سنة سيئة يميلو إحياء السنن السيئة ይሄ ደግሞ عقل الله شرعا ምንም ተቀባይነት የሌለው ጉዳይ ነው በኢሕያእ መን አሕያ በሚለው ተፍሲር ከወሰድ ነው ማለት ነው እሺ አዲስ ሱናን የሚለውን ኢሕያ አደረግን ኢሕያኡል መዋት ኢሕያ አደረገ ተባለ ችግር የለውም ይሄንን ወሰድን ወደ ሁለተኛው የሐዲሱ ሸከል አኺር የሚለው ምንድነው መን ሰነ ሱነተን ሰይአ ነው የሚለው ይሄ ማለት በዚህኛው ተፍሲር የምንሄድ ከሆነ ይሄኛውንም በተመሳሳይ መን አሕያ ብለው መፈሰር ይገደዳሉ መን አሕያ ብለው እዚህ ጋር እንደገና መን ይብተዳ ማለት አይችሉም ሁለት እንትን ሊሆን ስለሚጣረስ ማለት ነው ወጥ የሆነ ተፍሲር ስለሚፈልግ ይሄን ካላችሁ መጥፎ የሆነ ሱና ተቀብሮ ያለ ከዚያ በኋላ አውጡት ይላሉ ሸሪዓው እንደገና ህያው አድርጉት ይላሉ አበደን ላ ሸርዓን ወላ አቅለን የለም ይሄ ነገር ስለዚህ በዚህም በሎጂኩም ብንሄድ በመንጢቁም ብንሄድ ልክ አይደላችሁም ነው የሚሉት ማለት وهو معنى باطل اذ لا يوجد في الاسلام سنه سيئه ثابته የለም ማለት ነው ሰይአ ከሆነ ያው ውድቅ ነው ማለት ነው ሁለተኛው ምክንያት ይሄ ነው ሶስተኛው ምክንያት ላይ እንምጣ السبب الثالث أن الحديث وإن ورد في سياق الحث على الصدقة إلا أن عموم لفظه يشمل من سن سنة سيئة يالون በፊት የገደሉት በፊት ሌላ ነገር የሰሩት የነሱን ኢሕያ ማድረግ ብለው የሚሉ የሚሄዱ እንዴት ማለት ይላሉ ግን እንዴት ነው ያልተረዳኋቸውም ለምሳሌ ይሄን እንዴት ማለት አሁን በፊት እንትን አለ ለምሳሌ በፊት ጣቲሎቹ አሉ በፊት ለምሳሌ ዛኒዎቹ በጥፎ ስራ የሚሰሩት ሁሉ በሙሉ አሉ የነዛን ስራ ኢሕያ ያደረገ ብለው ለማምለጫ ማለት ነው አዲስ የፈለሰፈ ሰው ይሄንንም ይላሉ ማለታቸውን አይቻለሁ እንጂ ኩቱቦቻቸው ላይ ግን አልተረዳሁትም እሺ ያንን ኢሕያ ያደረገ ምን ያንን የነበረውን ያነሳ ተትቶ የነበረውን ወንጀል ያነሳ ተትቶ የነበረውን ያንን ወንጀል ያንቀሳቀሰ فعليه وزرها በሚል ሂደዋ ነው ይሄንን አካሄድ ሄደዋል ግን أبعد ما يكون ብንቀበል እንኳን አሁን እሳቸው ኡስታዝ እንዳሉት ይላሉ ብንቀበል في الإسلام ይቀይደዋል እስላም ማለት እስልምና ያስቀመጣቸው ዙርያ አይደል
ያስቀመጠው ሰይአ አለ ማለት እስልምና ደግሞ ሰይአ የሚባል ነገር አፎርዱ አፎይድ እያደረገ ያስቀመጠው ኢስላም ሰይአ እና የነሱ ፋዝ ነው ብለን ብንወስድ ግን የት ላይ ይይዛቸዋል ማለት ፊል ኢስላም የሚለው ቀይዶታል። እውነት ነው ይላሉ። ምንም እኔ ለዛ ነው አብዓድ ማይኩን ያልኳችሁ። ምንም እንትን የሚል ነገር አይደለም። ምንድነው መጀመሪያ ተሰውር ላይ ኩሉ የሚለውን አዳተል ዑሙም ብለው ስለወሰዱት ከዛ ጋር ሊጋጭ የሚችልን ነገር ተፍሲር መስጠት ነበረባቸው። ስለዚህ ለዛ የሚሆን ደግሞ አንድም ሁለትም ኢማም ደግሞ አላጡም በታሪክ ውስጥ። ለዛ ነው ነገሩንም ማንሳትም የሚጠበቅብን እንጂ ምንም ኢማም እኮ ረብጥ የሚያደርጉበት ከሌለ እኮ እናነሳውም አስለን ጉዳይ ማለት ግን አላቸው ምን አህያ ብለው የፈሰሩ። ይሄ ተፍሲር ግን አይሆንም መርጁህ ነው ማለት ነው። ቢያንስ መርጁህ ነው ብለን የምንወስደው እውነት ነው። ሐቅ ነው ሸይኽና እንኳንም ያስታወሳችሁን ኢላ صاحب هذا القبر عليه الصلاة والسلام